እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችሁ። እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቼ እንኳን ደህና መጣችሁ ወደ ዘመናዊት። ዛሬም በአዲስ ቪዲዮ ተከፍ ብያለሁ። ነው ሰላም ነው ወይ? ሁሉ ጤና፣ ሁሉ ሰላም። በተለይ ጤናን ካነሳን አይቀር በዚህ እድሜያችን መቼም የተረዳን ይመስለኛል። ጤና ነው አይደለ? ሀብታችን ትልቁ ነገር ጤና ነው። ሌላው በጊዜው እግዚአብሔር ባቀናጀው ጊዜ በሱ ፐርፌክት ታይም ይሆናል። ይስጣችሁ ለሁላችሁም እላለሁኝ። ሰሞኑን እኔም ጤናዬን እየተንከባከብኩ ነበረ። መቼም ሴት ልጅ ከወለደች በኋላ ለልጆቿ ነው የምትሆነው አይደለም? እንደምታውቁት ብዙ ነገራችንን ለልጆቻችን ነው። አሁንማ ወንዶቹ በለጡን እኮ በቃ በውበቱም ራስ ጥበቃ ምን እያልኩኝ እንደሆነ በቀደም ቪዲዮ እያየሁ እየሳኩ ነበረ እና ድሮ ቃል ኪዳን ብዙ ነገር ሲጨንቃት ምግብ አትበላም፣ በጣም ብዙ ኮምፕሌንት ታደርጋለች ምናምን እና የአሁኑን ማንነቴን ሳየው ግን ግርም ይለኛልና በተለይ ስደት ነው ያስተማረኝ ብዙ ነገሮችን የለወጠልኝ። በተለይ ስጨነቅ ምን ስል ወደ ራሴ ነው የምዞረው። ሰልፍ ኬር የሚለው ነገር ከብዙ ነገር እንደሚጠብቀን የተረዳውበት ነገር ነው እና ብዙዎቻችሁ እንደምታውቁት የሶስት ልጆች እናት ነኝ። ልጆቿን የምታስተምር ሰፖርት የምታደርግ እንዲሁም ደግሞ በካሪየርም ራሴን ለማሳደግ ብዙ ነገር የምራራጥ ምሰራ ሴት ነኝና እዚህ ጋር እንደሆነ ያልኳችሁ ነው። አንዳንዴ ራሳችንን ዞር ብለን ካላየን ሰውነታችን ሁሉ ድምጽ ማውጣት ይጀምራል እያልኳችሁ እያሳኳችሁ ነበረና በተለይ ሰልፍ ኬር የሚያስለምደን ወይም የሚያሳየን ነገሮችን ትውት አድርገን ለፈጣሪ ልቅቅ የምናደርግበት ወይ ነው እና አንዳንዴ ነገሮችን ይዞ መታገል ራሱ በጣም ከባድ ያደርገዋል። ሰውነታችን ይጎዳዋል፣ ሆርሞናችን ይለዋወጣል። እና ሁሌም እንደምላችሁ ለፈጣሪ ትተን መቼም ወደኋላ አልቀረንም እላችኋለሁ አይደለም? እኔ ፈጣሪን አምኜው ሳይሳካልኝ የቀረ ነገር የለም እና ሰሞኑን የጨነቀኝንም ነገር እንዴት እንደፈታልኝ አሳያችኋለሁ። እግዚአብሔር መልካም ነው ለሁሉም ነገር እና ከዚህ በፊትም ነግራችኋለሁ። ከጃንዋሪ ጀምሮ አዲስ ጀርኒ ጀምሬያለሁኝ። ቢዝነሴንም እንግዲህ መሬት ቁጭ አድርጎ ለማስረገጥ እንግዲህ እንትን እያልኩ ነው፣ እየተሯሯጥኩ ነው እና እሱን እንዴት እንደሆነ አሳያችኋለሁ። ቆንጆ እቃዎች አግኝቼ ገና ሴታፕ አልተደረገም እና ያሰብኩት ሰዓት ፕሮሞሽኑ መሰራት አለበት የሚል ነገር ላይ ደረስን እና እግዚአብሔር ፐርፌክት ታይሚንግ ላይ ስትሆኑ ብዙ ነገሮች ባይሰካኩላችሁም የሆነ መንገድ አታጡ። እውነቴን ነው የምላችሁና ዛሬ እሱን የተረዳውበትን ነገር ነው ማሳያችሁ። በዛ ላይ ደግሞ አዲስ ኦፖርቹኒቲ አዲስ ነገርን አሳያችኋለሁ። አይናችንን ግልጥ የሚያደርግ ነገር አሳያችኋለሁ። ሁሌ የቢዝነስ ነገር ደስ እንደሚለኝ ነግራችኋለሁ። ምክንያቱም እኔ የነጋዴ ቤተሰብ ልጅነት ጀምሮ ሱቅ እየሄድን እያገዝን ጋውን ለብሰን እየሰራን ያደግ ነው እና እኔ ሃይስኩል ብትጠይቁኝ ሌላ ነገሮች ከማቀው የበለጠ የሚስማር ቁጥር አይነቶችን ብትጠይቁኝ ልነግራችሁ እችላለሁ። የቆርቆሮ አይነቶችን የሀገር ውስጥን የውጪውን የምኑን ብትጠይቁኝ ልነግራችሁ እችላለሁ እና በዛ ሰዓት ግን እኔ በጣም የሚያማርረኝ ነገር ነው። እኔ አግዢ ስባል ራሱ በቃ ወይኔ እጄ ቆሻሻ ይነካዋል፣ ጋውን አድርጉማ ሲባል በቃ ያመኛል። ጋውን ማድረግ አልፈልግም። ምክንያቱም በቃ የሆነ የፋራ ነገር ይመስላችኋል አይደለም? ግን አይደለም። እያደጋችሁ ስትመጡ ምን ያህል የስራ ቫልዩ ሲገባችሁ ነው ደስ እያላችሁ የሚመጣው። እኔ ትምህርት ቤት እያለሁ አባቴ ዶክተር ነው ወይ እንደዚህ ነው ብዬ ብናገር ነበር ደስ የሚለኝ። አሁን ግን ሳስበው ኮራበታለሁ። በቃ በቢዝነስ ሰው ራሱን ስታብሊሽ አድርጎ ደግሞ የሆነ ቦታ የደረሰ ሰው ያ ትልቅ ቫልዩ ነው እና ድሮ እንትን የምላቸው ነገሮች አሁን ትልቅ ቫልዩ እየመጡ እያየሁባቸው የመጣ ጊዜ ነው እና ዛሬ ያገኘሁትን ቤት የሚገርም ቤት እንዴ! ሰው ለ2 ሰዓት ብቻ ቤት ይከራያል? እንደዛ የሚባል ነገር አለ? እኔ በጣም የገረመኝን ነገር ነው ማሳያችሁ። እንሄዳለን። ፕሮሞሽን እንትን አለብኝ፣ ብዙ ነገር ነው ያለብኝ። በቃ አብረን ሜሪላንድ ዲሲ ከቨርጂኒያ ተነስተን ሜሪላንድ ዲሲ ምናምን ወስዳችኋለሁ። አብራችሁን ጀርኒን እዩት። በውስጡ ብዙ የምትማሩበት ነገር ታገኙበታላችሁ። እንደ ሁሌውም ሰፖርት ስለምታደርጉኝ አመሰግናለሁ። ቀኑ አብረን እንዋል።
ግን መጀመሪያ መቀመጫዬን አለች አሉ። ማን እንዳለች አስታውሱኝ ባካችሁ። እኔ ደግሞ መጀመሪያ ምግቤን አልኩኝ። ከመውጣቴ በፊት ትንሽ ጎረስ ጎረስ አደረግኩኝ፣ ቀለል ያለ ነገር። ቡናዬን ጠጣሁና ተቻኩዬ እንግዲህ ከቤት ስወጣ ነው እዚህ ጋር የምታዩኝ። መቼም ስትቸኩሉ በእርግጠኝነት የፈለገ አስታወስኩ ብትሉ የሆነ እቃ ረስታችሁ ነው የምትወጡት ከቤት። ብዙ ነገር ረስቼ ነበር፣ ነገር ግን በጥሩ ሁኔታ ተጠናኮልናል። ወደ በኋላ አሳያችኋለሁ። ይልቁኑ ስልኬን ረስቼ ወጥቼ ነበረ፣ ተመልሼ ነው እንትን ያልኩት። ኤኒዌይስ እንግዲህ ከቨርጂኒያ ሜሪላንድ ለመድረስ ከኛ ቤት ተነስቶ ወደዛ ለመሄድ 1 ሰዓት ምናምን ነው የሚፈጀው። ግን ዊኬንድ ስለሆነ ትንሽ ቀለል ብሎ ነበረ። ያው እንግዲህ የከተማ ቨርጂኒያን የከተማ ነው የምለው፣ ሜሪላንድ ደግሞ ኦልድ ታውን ነገር ነው እና በቃ ወደ ኦልድ ታውናቸው ሄጃለሁኝ። እና ጓደኛዬ ጋር ሄድኩኝ። እሷ ከቸርች ትመጣ ነበረ። ከዛ በዛውም እንግዲህ እነሱን በዛው ሰላም ሳልል አልሄድም በማለት ነው ወደ እነሱ የሄድኩት። እናቷም አባቷም መጥተው ስለነበረ በዛው ሰላም ብዬ ከዛ ከእሷ ጋር ተያይዘን ወደ ዲሲ ለመሄድ ነው። ትንሽ ደቂቃ ናት፣ 10 ምናምን ደቂቃ ስለሆነች ነይ በዛው ብላኝ ነው አብረን የሄድ ነው። እኔ አንዳንድ ዊርድ ጸባዮች አሉኝ። ያው አንዳንዶቻችሁ እስካሁን የተረዳችሁ ይመስለኛል። ግን ከማታውቁት ነገር አንዱ ሰው የሚፈራውን ነገር አልፈራም፣ ሰው የማይፈራውን ነገር ደግሞ በጣም ፈሪ ነኝና ብቻዬን ልሄድ ነበር ያሰብኩት። እና እንግዲህ ቤት ያገኘሁት ቤት ደግሞ ኖርማል ቤት ነው፣ ግን እንደ ኤርቢኤንቢ ሳይሆን በሰዓት የሚከራይበት ቤት ነው። አሳያችኋለሁ ውስጡን ምናምን። እና ብቻዬን ልሄድ ነበር ያሰብኩት። ጓደኛዬ ስትሰማ አንቺ ያምሻል እንዴ ምን ሆነሽ ነው ብቻሽን አትሆኝም ተባብለን ነው አብረን እንትን ያልነው። እና ግን በቃ ሰውየውን በጣም ጥሩ ሰው ነበረ። አሳየን፣ ዞር ዞር አድርጎ አሳየን ቤቱን ራሱ ዲዛይን እንዳደረገ። ኤርቢኤንቢ ነበር የሚሰራው። ከዛ በኋላ ያው አንዳንድ ሰዎች ትንሽ ቤቱን ስላበላሹበት ሞር ፕሮፌሽናል የሆነ ሳይት ፈልጎ ልክ አሁን እኔ የተከራየሁበት ሳይት ላይ ራሱ ሊስት አደረገና በሰዓት ነው የሚያደርገው። ቢዝነስ ኦነሮች፣ ኮንቴንት ክሪኤተሮች፣ የኩኪንግ ምናምን የሚያሳዩ ስብሰባ ሲኖር እንደዚህ ቺል እያደረጉ ለእንትን ለማለት ያው ዲሲ ስለሆነ በጣም ኮንቪኒየንት ቦታ ስለሆነ በሰዓት ነው የሚከራዩኝ አለ እና በጣም ያዋጣል፣ ቆንጆ ስራ ነው አለ። እዚሁ ነው የሚኖረው እንግዲህ አስቡትና ምን አይነት ቢዝነስ እንደሆነ እንግዲህ እኛ የምናስበው ማከራየት ወይ ኤርቢኤንቢ ምናምን እንደዛ አይነት ነገር ነው። እንግዲህ በሰዓት ደግሞ እንደዚህ ሙሉ ስቱዲዮ ተከራይታችሁ ቤት ነው ግን እንደ ስቱዲዮ ነው የምትጠቀሙበት። የፈለጋችሁትን ቦታ እንትን ማለት ትችላላችሁ። እና እኔ ደግሞ ያው ለአዲሱ ካምፓኒ ለዛ ነው እንግዲህ ለፕሮሞሽን የተጠቀምኩበት። እና እንዳልኳችሁ የእንትኔ የኦፊስ እቃዎቼ ተገዝቶ ግን ሴታፕ ስላልተደረገ እንትን ማለት ነበረብኝ፣ መቀረጽ ነበረበት። እና ምን አደርጋለሁኝ አሁን ምናምን እያልኩኝ ግራ ገብቶኝ ነው እንግዲህ ይህንን እንትን ያየሁት። እና አንዳንዴ ስራ ስናስብ ለክኛ በልምድ ነው ቲፒካል በሆኑ ነገሮች እናስበውና በቃ አይሆንም ወይ ብር አልሞላልኝም ወይ ደግሞ ሪሶርስ የለኝም እንደዚህ እያልን በራሳችን ይሄ ሰልፍ ሪስትሪክሽን የምንለው ነገር አለ አይደል? በእንትናችን ላይ ገደብ እናደርጋለን። አንዳንዴ ደግሞ ፈጣሪ እንድንጀምረው ብቻ ነው የሚፈልገው። ከጀመርን የእኛን ሞራል አይቶ ምን ብሎ ነገሮችን ያመቻቻል። እና አሁንም ይሄንን የተሰማኝ አንድ እህቴን ልክ እንደዚህ ዋለችኝ፣ ቃልዬ እኔ ወይ ከሀብታም አልተፈጠርኩ ወይ ደግሞ እንደዚህ ነገር የለኝና በቃ የሆነ ነገር ብሰራ አላለሁ ሁሌ። ግን በቃ ከዛ ደግሞ መልሼ ሳስበው ወይ ደህና ብር የለኝም ወይ ምናምን ብዬ ሞራሌ እንትን ይላልና ምን ትመክሪኛለሽ ባለፈውም እንደዚህ ነገር ብላ ስትለኝ ብሊቭ ሚ የሚያስፈልግሽ ነገር በሙሉ እጅሽ ላይ አለ አልኳት። ቢዝነስም ስናስብ አንዳንዴ ከበድ አድርገን ስለምናስበው ነው እንጂ
ባለን ነገር ራሱ በትንሹ ጀምረን መሳካቱን አለመሳካቱን ቴስት ሁሉ ማድረግ የምንችልበት ሲቹዌሽን አለ። ሁሉም እንደምንፈልገው ስራ ማለት ነው። እና አሁን ይሄ ስራ ብለን እዚህ ጋር ኤክስፕሌን ባናረግም ለዚህ ነው ይሄንን ራሱ ስለ ቦታውን በደንብ ክሊር አድርጌ ነገርኳችሁ። ሰው ለስራ ካለ ይሄ ሰው እንግዲህ እየኖረበትም ነው ለ1 ሰዓት 2 ሰዓት እንግዲህ ለሰው አከራይቶ ሲመለስ ብሩ አለው ቤቱ አለው በቃ ማኔጅ እያደረገ ይኖራልና አንዳንዴ ትንሽዬ ዞር አድርጎ ማሰብ ትንሽዬ ለወጥ አድርጎ ማሰብ ራሱ ለውጥ ነውና ቅድምም የነገርኳችሁ ያው ፋሚሊ እንደዚህ ቢዝነስ እንደዚህ ምን አልኳችሁና ትንሿ ስኪል የምንንቃት ነገር ብዙ ሰው ማያውቀው ይሆናል። እኛ የምናውቀው ለብዙ ሰው ሄልፕ ልናደርግ እንችል ይሆናል እና አልኳት ምን አይነት ኤክስፒሪየንስ አለኝ ብለሽ ታስቢያለሽ? በምን ሰርተሻል? እስካሁን ምን አድርገሻል? እነዛን ነገሮች ነው አንድ ላይ በማድረግ ልትጠቀሚበት የምትችይው አልኳትና እና በእርግጠኝነት ብዙዎቻችን የሆነ ህልም አለን። ፈጣሪ ልባችን ላይ የሚያስቀምጠው በጎ ነገር አለ። ሁሌም ደግሞ ትዝ የሚለኛ እንትን አለ በጎ ነገር ሁሉ ከፈጣሪ እንደሆነ እና ጥሩ ነገር ስታስቡ አንዳንዴ አይሆንም የሆነ ሪስትሪክት የምናደርገው ነገር አለ ራሳችንን ወይ ደግሞ ብዙ ጊዜ በቃ ሳይሆንልን ሳይሳካልን ከቆየን በኋላ የሆነ ጊዜ ላይ እግዚአብሔር በሩን ሲከፍትልን ቆይ ይሄ ነገር ልክ አይደለም፣ ይሄ እኮ አልተሟላም፣ ይሄ እኮ እንደዚህ ነው ምናምን እያለን ለራሳችን የምንሰጠው መልስ አለ እና እኔም ለራሴ አሁን ሰሞኑን ቆይ እንትን አላለም፣ ሴት አላደረኩትም፣ በራሴ ቦታ ላይ ነው መሆን ያለበት ኦፊሴን ሴት ካረኩ በኋላ ምናምን ነገር ከዛ ግን ሳስበው ዋይናት ምን ችግር አለው? ምንም ችግር የለውም። ፐርፌክሽን አይደለም እዚህ ጋር እንትን የምንለው አይደለም። ድሮ አሁን ብጠይቁኝ በቃ ስለ ውበቴ ሴትነቴ ወይ እንደዚህ ሆኜ ሽሙንሙን ማለቱ ምናምን። አሁን ግን ኖ ኢትስ ኖት ኦልዌይስ አባውት ቢዩቲ መሟላት፣ ሰው ፊት ሞልቶ መታየት፣ ማስመሰል ምናምን አይደለም። ሪያሊቲ እውነታ በቃ ይሄ ራስን ሆኖ ምንድነው አውተንቲሲቲ ነው የሚባለው ቃሉን መናገር አቃተኝና ብቻ ራስን መሆን በቃ ግልጽ ሆኖ ራስን መሆን ባላችሁበት ቦታ እውነተኛ ማንነትን ይዞ መምጣት ከምንም በላይ ደግሞ ቢዝነስ መሆኑን ማትረፉ ምናምን ሳይሆን ማንን ነው ልረዳ እዚህ ጋር እንትን ያለሁት ምን አይነት አሲስተንት እንትን ለሰው ላቀርብ ነው ያለሁት ብለን ማሰብ አለብን። እና እኔ ሁሌ ወደ ራሴ ነው ሪፍሌክት አድርጌ የማስበው ስመጣ ምን አይነት ሰው ነበርኩኝ። ምንም ነገር ሳይኖራት ተስፋን ብቻ እግዚአብሔርን ብቻ አስቀድማ የወጣች ሴት ነበርኩኝ። አሁን ግን እግዚአብሔር ረዳኝ፣ በብዙ ነገር አገዘኝ። ገና ብዙም ያሳየኛል አይኖ ግን ዋናው ፍላጎት ውስጣችን ያለው ህልማችን ነው። ከዛ በኋላ ፈጣሪ ቀስ እያለ እያሟላ ሪሶርሶችን ልክ እንደዚህ የሚያስፈልገንን ነገር በዚህ እያለ ሙልትልት እያደረገ ሰፖርት እኔ አሁን በራሴ ሳስበው ራሴ ተነስቼ እንደዚህ ያደርጋለሁ እንደዚህ ሆናለሁ ህልሜን ምን እያልኩኝ ለቤተሰቦቼ ለጓደኞቼ ሰፖርት ለሚያደርጉኝ እንደዚህ እንትን ስል ከኔ ተነስቶ ነው አይደለም እነሱም ሊያግዙኝ የሚችለው። ስለዚህ እኛ ፑሽ አድርገን አንዱን እርምጃ መሄድ ከዛ ርዕሱም ላይ ብያችኋለሁ በቃ ያሻግራል ፈጣሪ። እኛ ብቻ let's just move በቃ አሁን የመሄድ ጊዜ ነው ስንባል አንዳንዴ መቀመጥን ለምደን ይሄ ዝም ያለ ጊዜን ለምደን ከዛ ያስፈራናል። ቅድም እንዳልኳችሁ እኔ ሰው የሚፈራውን አልፈራም፣ የማይፈራውን ደግሞ ፈራለሁ እና ብዙ ጊዜ ብዙ ስኬቶች በህይወቴ ላይ መጥተው በፍርሃቴ ምክንያት ያሳለፍኳቸው ጊዜዎች አሉ። አሁን ግን ኖ ሞር እንደዛ ማረግበት ጊዜ አይደለም። እኔ ብር በጣም ሰርቼ በጣም ሀብታም መሆን ምናምን ያ ነገር አለ። ማንም ሰርቶ መለወጥ ይፈልጋል። ነገር ግን ውስጤ ያለውን ፓሽን ህይወት ምን ያህል አጭር እንደሆነች ቅድም ብያችኋለሁ። ጤናችን ምናችን ማተርስ በጣም ግን
በቃ በህይወታችን ደግሞ እስከኖርን ጊዜ ድረስ ደግሞ ሚኒንግፉል የሆነ ውስጣችን እግዚአብሔር ያስቀመጠውን ነገር ተጠቅመንበት ሰዎችንም አሲስት አድርገን ማለፍን የመሰለ ነገር የለም በህይወት ላይ እና ያንን ነገር ሳስበው ራሱ ኢነርጂ ይሰጠኛል። ቅድም ዩቲዩብዋን ላይክ አድርጉ፣ ቪዲዮ ስታዩ ሰፖርት አድርጉ፣ ሞቲቬት ለሚያደርገው ሰው ሼር አድርጉ ብያቸዋለሁ አይደለም? ላይክ ማድረግ ለዩቲዩብ አሁን እንደ ኢነርጂ ነው፣ እንደ ነዳጅ በሉት እና ያንን ያያስኩበት ምክንያት አለኝ። አሁን ላይክ አድርጉ ለማለትም ያው በጎን ለማለትም ነው ግን የእውነት ስራ ስትሰሩ ፓሽኑ ነው በቃ ደስ የሚለው። አሁን ይሄንን ጀርኒን በጣም ለብዙ ጊዜ የማስታውሰው ነገር ነው፣ መቼም ማረሳውም። ምክንያቱም ኢትስ አ ኒው ቢጊኒንግ ለኔ። እዚህ ጋር አሁን ሰዎች እያዩኝ ነበር ለመቀረጽ ዋናው ይሄ ቪው ያለበት ቦታ ላይ ዲሲ እዛ ጋር ሄጄ የሆነች እንትናለችን ፕሮሞሽኑ ላይ የምትገባ እና እሷን ለመቀረጽ ነው እና ቱሪስቶች ሁሉ እያዩኝ ምናምን ነው እና ግን ለእኔ እንደ አድቬንቸር ነው የወሰድኩት። በቃ አይ ዲድ ዲስ አይደለም ስናረባውት መኒ ስናረባውት መታየት ምናምን አይደለም። ኢትስ አኮምፕሊሽመንት ኢትስ ማይልስቶን። በቃ የሆነ ነገር አደረግኩ በህይወቴ ላይ ያቺ ምንም ነገር ሳይኖራት እናቴ ቲኬቱን ሞልታልኝ ነው እዚህ የመጣሁት ያልኳችሁ። ያቺ ብዙ ነገሮችን ትታ እንዳዲስ ልጆቿን ቻው ልጆቼ መለሳለሁ መጣለሁ ብላ የወጣችሁ ቃል ኪዳን ይኸው እግዚአብሔር በውስጧ ባደረገው ተስፋ እየተማመነች ሂጂ አለው አሁንም አግዝሻለሁ በርቺ ልጄ ሲለኝ እሺ አምናሃለሁ አምላኬ ሆይ አምናሃለሁ። አንተን ተጠግተው ብዙ መጽሐፍ ቅዱስ ላይ ያነበብናቸው ብዙ ጀግና የምንላቸው ስንቱን ረድተሃልና አንተ የሁሉም የነሱ አምላክ የኔም አምላክ ነህ። ትረዳኛለህ፣ ታግዘኛለህ፣ ሻግረኛለህ እያልኩኝ ብዙዎቹን ችግሮችን እየተወጣው እዚህ ጋር አለሁና እናንተም ትችላላችሁ፣ ይሆናል፣ ጀምሩት። ሁሌ እንደማበረታታችሁ ጀምሩት። በብዙ ነገር ባይኖራችሁ እንኳን you can do it ለማለት ነው እና I'm excited. I can't wait to share my journey with you. ለብዙ ሰው አሲስት የማደርግበት ነገር ነው። I can't wait to show you እና በቃ በጣም ድክም የሚያደርግ ቀን ነበረ። ምንም ምሳ እንኳን ሳንበላ ነበር እንትን ያልነው እና ግን it's satisfying። ባልበላ እንኳን ሶሌ satisfy ሆኗል ያሰብኩት ነገር ስላሳካው። ከዛ በቃ ምሳ ምናምን በላን ከጓደኛዬ ጋር ሆነን እንዲሁ ስንስቅ ስንጫወት የድሮን ነገር እያስታወስን አሳለፍን እላችኋለሁ ውድ ቤተሰቦቼ። እና ቢዝነስ የሚያተርፈው ልዩነቱ ወይ አዲስ ፈጠራ ብቻ ይዞ መምጣት ምናምን ብቻ ሳይሆን ውስጣችሁ ያለው ፓሽን የመጀመሪያው ነገር ሰው ስላደረገው ብቻ ሳይሆን ራሳችሁ ውስጣችሁ ፈጣሪ ያስቀመጠውን ነገር ተከትሎ መሄድ፣ ከዛ ደግሞ በትንሹ ነገር መጀመር፣ በቃ አንድ እርምጃ መራመድ። ታዩታላችሁ አንድ እርምጃ ስትራመዱ ፈጣሪ ራሱ እያሟላ የሚያመጣላችሁ ነገር አለና ብቻ በመንገዳችሁ ሁሉ ፈጣሪ አብራችሁ ይሆን ይቅደምላችሁ። እንደዛ ማለት ፈልጋለሁ። አይ ሆፕ ትንሽ የሆነ ኢነርጂ ቅድም እንዳልኳችሁ ኢነርጂ የሰጣችሁ ይመስለኛል። እኔም መንገድ ላይ ነኝ፣ እየተሻገርኩ ነው ፈጣሪ እየተከተልኩኝና መጨረሻውንም ጀርኒንም ሁሉንም አብረን እስከምናየው ድረስ I can't wait። በጣም ወዳችኋለሁ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ።